ጤና ይስጥልን ተመልካቾች እንዴት አላችሁ? ዛሬ መካከለኛው ምስራቅ ጉዳይ እነግራችኋለሁ። የተለያዩ ዓለም አቀፋዊ መረጃዎችን አጠር አድርጌ እነግራችኋለሁ። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። በተለይም ፕሬዚዳንት ዶናልድ ትራምፕ የኮንግረሱ ቀነ ገደብ 60 ቀኑን መጠናቀቁን ተከትሎ የኢራን ጦርነት ተቋርጧል በሚል ሀሳብ ሰጥተዋል። ይህም እንግዲህ የመካከለኛው ምስራቅን ጉዳይ የተለየ አቅጣጫ ሊያሰጠው ይችላል የሚል ሀሳብ እንዲጋራ አድርገዋል። ፕሬዚዳንት ዶናልድ ትራምፕ የተለያዩ ሀሳቦችን በማጋራት ላይ ይገኛል። አሁን የተኩስ አቁም በምክንያት ወይም ደግሞ አሜሪካ ኢራን ላይ ለምትፈጽመው ጥቃት በመቋረጡ ኮንግረሱ ጦርነቱን ለማጽደቅ ያስቀመጠው ቀነ ገደብ እንደማያስፈልጋቸውም ይናገራሉ። ይህ አስቸጋሪ ሆኗል። በአሜሪካ ህገ መንግስት መሰረት ፕሬዚዳንቱ ወታደራዊ እርምጃ መጀመራቸውን ለህግ አውጪዎች ባሳወቁ በ60 ቀናት ኮንግረስ ጦርነቱን ሊያጸድቀው ይገባል። ያ ካልሆነ ግን ውጊያ ማቆም ይኖርባቸዋል። ፕሬዚዳንት ዶናልድ ትራምፕም ይህን አድርገዋል። የአሜሪካ ኮንግረስ ቁልፉን ውሳኔ እንዳሳለፈ እየተነገረ ይገኛል። ትራምፕ ለኮንግረስ መሪዎች በጻፉት ደብዳቤያቸው ደግሞ ባለፈው ወር ከኢራን ጋር ተኩስ አቁም ለማድረግ ስለተስማሙ የማጽደቂያ ቀነ ገደቡ መቁጠር አቁሟል የሚል ሀሳብ ሰጥተዋል። ስለዚህ የኮንግረሱን ፈቃድ ግዴታ የሚያደርገውን ዋር ፓወርስ አክት አማካኝነት መንቀሳቀስ ይጠበቅባቸዋል። ለዚህ ህገ መንግስታቸው የ1973 ማለት ነው እንደማይገባቸውም ይከራከራሉ። አሜሪካና ኢራን እስካሁን ድረስ ዘላቂ የሰላም ስምምነት ላይ አልደረሱም። እንደሚታወቀው ድርድራቸው ቆሟል። ግን አርብ ኢራን በፓኪስታን በኩል አዲስ የሰላም እቅድ አቅርባለች። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ አላስደስተኝም ቢሉም ትራምፕ ለኮንግረስ መሪዎች ደብዳቤ ጽፈዋል። ኢራን ላይ ወታደራዊ እርምጃ መውሰዳቸውን ለምክር ቤቱ ባሳውቁ በ60ኛ ቀኑ አርብ ማለት ነው ከመጋቢት 29 2016 ዓ.ም አንስቶ አሜሪካ ኃይሎችና በኢራን መካከል ምንም አይነት ተኩስ ልውውጥ አልተደረገም በሚል ደብዳቤያቸውን ጽፈዋል። ማለትም 2018 ለማለት ነው። የካቲት 1 2018 ዓመተ ምህረት የጀመረው ግጭት እንግዲህ ተቋርጧል የሚል ሀሳብ ሰጥተዋል። ይሄኛው አንደምታው ምንድነው የሚል የተለየ አጋጣሚን ለማየት ሞክረዋል። ከዚህ አንጻር በርካቶች የተለያዩ ሀሳቦችን ለማጋራት ተገደዋል። ፕሬዚዳንት ዶናልድ ትራምፕ በአዲሱ የኢራን እቅድ ደስተኛ አለመሆናቸውን ማስቀመጣቸው ይፋ ሆኗል። ይህ ደግሞ በፖለቲካው መንገድ አለመግባባት ሊኖር እንደሚችል በግልጽ ያስቀመጠ ነው። ኢራን ያቀረበችው እቅድ እንግዲህ ጦርነቱን ለመቋጨት ያግዛል የተባለው እንደሆነ ተነግሯል። አዲስ የሰላም እቅዱ ትራምፕን ሳቲስፋክቶሪ አላረጋቸውም ወይም ደግሞ ደስተኛ አይደለሁም፣ ሳቲስፋክቶሪ አይደለም ውጤቱ የሚል ሀሳብ ሰጥተዋል። ይህ እንግዲህ የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ደግሞ አሜሪካ ከሄዶን የምትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗን በግልጽ አስቀምጠዋል። በተለየ አጋጣሚ እንግዲህ ቴህራን በፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ብታቀርብም ይሄኛው ሁኔታ በምን መንገድ ሊጠናቀቅ ይችላል የሚለውም እጅግ አስቸጋሪ ሆኗል። እቅዱ ስለያዛቸው ጉዳዮች ግን እስካሁን ዝርዝር መረጃ አልወጣም። የኢራን መገናኛ ብዙኃን በይፋ አላስቀመጡም። አዲሱ እቅድ ምናልባትም በአጭር ጊዜ ውስጥ ለጋዜጠኞች አስተያየት ከመስጠቱን ባሻገር ፕሬዚዳንት ዶናልድ ትራምፕ አንዳንድ እርምጃዎችን አጠናክሮ ሊቀጥሉ እንደሚችሉ በግልጽ አስቀምጧል። የአሜሪካ መከላከያ ሚኒስትር የኢራን ጦርነት ባለበት ቆሟል የሚል ሀሳብ ትላንት መስጠታቸውም የሚዘነጋ አይደለም። ፖለቲካዊ አካሄዱ እጅግ አስቸጋሪ ሆኗል። ፕሬዚዳንት ዶናልድ ትራምፕ በአዲሱ የኢራን እቅድ ደስተኛ ለመሆናቸው ደግሞ እንደዚህ አይነቶቹን ጉዳዮች አስቸጋሪ ሊያደርጋቸው እንደሚችል በግልጽ ያስቀምጣል። አሜሪካ በመካከለኛው ምስራቅ አገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭ ማጽደቋም ጦርነቱ ሊቀጥል እንደሚችል ጠቋሚ አድርገዋል። ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ አስተዳደራቸው በአሜሪካ ውጭ ጉዳይ ሚኒስቴር በኩል ለእስራኤል፣ ካታር፣ ኩዌትና ዩናይትድ አረብ ኤሚሬቶች 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ስምምነት ጸድቋል። ስለዚህ እጅግ አስቸጋሪ ሁኔታዎች ሊመጡ እንደሚችሉ ይጠቁማል ተብሏል። የሽያጭ ስምምነቱ መጽደቁ የተሰማው እንግዲህ ከኢራን ጋር የተካሄደ ያለው ጦርነት መፍትሄ ይመጣለታል ወይስ አይመጣም በሚል ኮንግረሱ ሳይቀር ክርክር ውስጥ ባለበት ሰዓት ነው። አንደምታውን የምንከተለው ይሆናል። እስራኤልና አሜሪካ ቴህራን ላይ ጦርነት ከከፈቱ ከ9 ሳምንት በኋላ የተኩስ አቁም ተደርሷል የሚል ሀሳቦችም እንደዚሁ የተጋሩ ይገኛል። አሜሪካ ቴህራን ወደ ድርድር ለመምጣት በሚል ወደ ኢራን ወደቦች የሚደረግ እንቅስቃሴንም በዚሁ ልክ አግዳለች። የፕሬዚዳንት ዶናልድ ትራምፕ በኮንግረስ ውስጥ የገቡበት ሰጥ አገባ ደግሞ አንዳንድ ሁኔታዎችን መልካቸውን ቀይረው አስቸጋሪ ሁኔታዎች እንዲፈጠሩባቸው ሊያደርጉ ይችላሉ የሚሉ ሀሳቦች እየተጋራ ይገኛል። ኢራን እንግዲህ ከአሜሪካ ጋር የሚደረግ ጦርነት እንዳለ ሳይታለም የተፈታ ነው። ስለዚህ እኔም ሙሉ በሙሉ ዝግጁ ነኝ የሚል ሀሳብ ሰጥታለች። ይሄ ምን ያህል አገራቱን ያዋጣቸዋል፣ ምን ያህል ወደፊት ያራምዳቸዋል የሚለውም በርካቶች እየተነጋገሩበት ያለው ጉዳይ ነው። የአሜሪካ ሕዝብ ኢራን እንግዲህ ከጥቃት መታደግ አለባቸው፣ መንግስታቸውን መቆጣጠር አለባቸው የሚል ሀሳብም ተሰጥቷል። ይሄ እንግዲህ የፕሬዚዳንት ዶናልድ ትራምፕ አስተዳደር አካሄዳቸው በአንዳንድ ጉዳዮች ልክ አይደለም የሚል አረዳድ እንዲኖር ያደርጋል። የአሜሪካና የኢራን ፖለቲከኞች የጦር መሳሪያ አጋጣሚዎችን ተጠቅመው ወደ ጦርነት የመመለሳቸው ነገር ሳይረጋገጥ አይቀርም የሚሉ መረጃዎችን በመውጣት ላይ ይገኛሉ። ሆኖም ግን
ፕሬዚዳንት ዶናልድ ትራምፕ አንዳንድ ፖለቲካዊ መንገዶችን የሚቃኙበትን መንገድ ማስተካከል እንዳለባቸው ይነገራል። በጣም በርካታ ሰዎች የፕሬዚዳንት ዶናልድ ትራምፕን አካሄድ ልክ እንዳልሆነ ይናገራሉ። ግን ትራምፕ ደግሞ እኛ ይህን የምናደርገው ለራሳችን ጥቅምና ለሀገራችን ነው የሚል ሀሳብም አላቸው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ 5,000 የሚሆኑ ወታደሮቹን ወይም ደግሞ ጦር ከጀርመን ልታስወጣ አሜሪካ እንደምትችል አስቀምጠዋል። በእርግጥ ይህን የማድረግ አዝማሚያው እንዳላቸውም ከዚህ ቀደም በተለያዩ መገናኛ ብዙኃን ሲገልጹት ነበረ። የጀርመኑ መራሄ መንግስት ማለትም አዲሱ ፍሬድሪክ ሜርዝ በኢራን ጦርነት ምክንያት ዶናልድ ትራምፕን ተችተው ነበረ። ከዛም በኋላ እንግዲህ ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት አቋም ሳይወስዱ አልቀሩም ተብሏል። የአሜሪካ መከላከያ ሚኒስቴር ማለትም የጦር ሚኒስቴር የሚሉት ፔንታገን 5,000 ወታደሮች ከጀርመን ለማስወጣት እቅድ ይዣለሁ የሚል መግለጫ ሰጥተዋል። ይህ ማለት እንግዲህ ሜርዝና ትራምፕ በአንዳንድ ጉዳዮች ላይ ከተነጋገሩ ከጥቂት ቀናት በኋላ ነው ፔንታጎን ውሳኔ ላይ የደረሰው። የጀርመኑ መራሄ መንግስት ሜርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በሚል ሀሳብ መስጠታቸውን ከተቹ ከቀናት በኋላ እንደሆነም ደግሞ የአልጀዚራና የቢቢሲ ዘገባ ያስመለክታል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ሜርዝን አሳፋሪ ስራ እየሰራ ነው በሚሉ ነቅፏቸው ነበረ ወይም ወቅሰዋቸዋል። ስደተኞችና ኢነርጂ ጨምሮ ሁሉም አይነቱ ችግሮች እንዳሉበትም ደግሞ ለራሳቸው ለበርሊን ፖለቲከኛ ተናግሮ ነበረ። ትራምፕ በጣሊያንና ስፔን የሚገኙ ወታደሮችን ለማስወጣትም ሀሳብ እንዳላቸው ተነግሯል። ያ ማለት በኢራን ጦርነት ለምን አልተሳተፋቸውም የሚል አረዳድ አለው። ፖለቲካዊ አካሄዱን ግን ከዛ አንጻር ለማየት እጅግ ያስገድዳል። አሜሪካ ጀርመን ውስጥ ከፍተኛ የጦር ሰራዊት እንዳላት ይነገራል። ልክ እንደ ደቡብ ኮሪያ ሁሉ ከዚህ እንግዲህ በመላ ሀገሪቱ በሚገኙ የጦር ሰፈሮች 36,000 ወታደሮች አሏት። እነዚህ ውስጥ እንግዲህ 5,000 ታስወጣለች ማለት ነው። ትንሽ አስቸጋሪ ሊሆን ይችላል። የፔንታገን ቃል አቀባይ ይፋ አድርገዋል። ሺን ፓርነል ናቸው ይህን ያሉት በመግለጫቸው። በመከላከያ ሚኒስትሩ ፔታክሰት በኩል የሚፈጸም መሆኑንም በግልጽ አስቀምጠዋል። ምን እየተደረገ ነው አሜሪካ ውስጥ የሚሉ ሀሳቦችም እንደዚሁ ይጋራሉ። ፕሬዚዳንት ዶናልድ ትራምፕ ሐሙስ ይፋ ማድረጋቸው አሜሪካ በጣሊያንና ስፔን ላይ ያሉት ወታደሮቿን ታስወጣ እንደሆነም ጠይቀው ነበረ። እንግዲህ ወደፊት የምናየው ይሆናል የሚልም ሀሳብ ሰጥተዋል። አገራቱ በኢራን ላይ እንግዲህ ጦርነት ማለት አሜሪካ ጦርነት የሰጠችበትን ምላሽ በተለየ አቅጣጫ ለማየት ይጠቀሙበታል ተብሎ ይታሰባል። ግን ፕሬዚዳንት ዶናልድ ትራምፕ አረማመዳቸውን ሁሉ ማስተካከል አለባቸው። ይህ የማይሆን ከሆነ እጅግ አስቸጋሪ ፈተናው የበዛ ዓለም ሊፈጠር ይችላል የሚሉ መረጃዎችም ይወጡ ይገኛል። አሜሪካ በአውሮፓ ካላት ወታደሮች ሁሉ ጀርመን ላይ የሚገኙት በበርሊን የሚገኙት ከፍተኛ ቁጥር ያላቸው ናቸው። በጣሊያን 12,000 በጀርመን ቀደም ሲል እንደነገርኳችሁ ከ30,000 በላይ ናቸው። ጀርመን 12,000 ጣሊያን 12,000 ዩናይትድ ኪንግደም ዩኬ 10,000 ወታደሮች እንዳሏት ይታወቃል። በደቡብ ምዕራብ ጀርመን በተደረገው ማለትም ካይሴራስላውተርን ከተማ ወጣ ብሎ በሚገኘው በራምስታይን የአየር ኃይል ጦር ሰፈር ላይ የሚገኙ እንደሆነም ይነገራል። ትራምፕ እንግዲህ በተለያዩ አካባቢዎች የሚገኙ የጦር ሰፈሮችን የመቀነስ አዝማሚያም እንዳላቸው ከውጭም አንጻር ሲነገር ነበረ። ይህ ሁኔታ በርካቶችን እያስደነገጠ ይገኛል። አሜሪካ ለእንደነዚህ አይነት አገራት ጀርባ እየሰጠች ሆኖ የሚል ሀሳብም እንደዚሁ እንዲጋራ አድርጓል። በሌላ በኩል አሜሪካ በአውሮፓ ተሽከርካሪዎች ላይ የምጥለውን ታሪፍ 25% ከፍ እንደምታደርገው ወይም ደግሞ ወደ 25% ልታደርሰው እንደምችል በግልጽ ተቀምጠዋል። ፕሬዚዳንቱ ለአውሮፓ ህብረት ፕሬዚዳንት ኡርሱላ ቮን ደር ላየን ነግረዋቸዋል ወይም ደግሞ አሳስበዋቸዋል። ለተስማማንበት የንግድ ስምምነት ሙሉ በሙሉ እየተገዛች አይደለም በሚል የአውሮፓ ህብረትን በመክሰስ ነው እንደዚህ አይነት እርምጃ ውስጥ የገቡት። ስለዚህ የፕሬዚዳንት ዶናልድ ትራምፕ አካሄድና ሁኔታዎች ምን አይነት አንደምታ አለው የሚለው ብዙዎችን እያነጋገረ ይገኛል። ያም ሆኖ ግን በተሽከርካሪዎች ላይ የሚጥሉትን ገደብ ወይም ታሪፍ 25% እንደሚያደርሱት ተናግረዋል። ስለዚህ በሚቀጥለው ሳምንት ገቢራዊ ሊደረግ ይችላል አይችልም የሚል ጥያቄም የተነሳ ይገኛል። በአውሮፓ ህብረት መኪናዎችና ከባድ ተሽከርካሪዎች ላይ የጣለው ታሪፍ ይጨምራል። ፕሬዚዳንት ዶናልድ ትራምፕ ደግሞ በኩራት ነው ይህን ያደረግኩት የሚል መረጃ አጋርተዋል። ምናልባትም በዚሁ በመካከለኛው ምስራቅ ውጥረት ላይ ጫና ለመፍጠር ታስቦ እንደሆነ ይነገራል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ላየን ለእርምጃው በሰጠችው ምላሽ የህብረቱን ጥቅሞች ለመጠበቅ አማራጮችን ክፍት እያደረግን እንቆያለን፣ ግን ደግሞ ፕሬዚዳንት ዶናልድ ትራምፕ አካሄዳቸው ሁሉ ልክ አይደለም የሚል አይነት አቋም ያለው ሀሳባቸውን አጋርተዋል። የአውሮፓ ኮሚሽን ለፕሬዚዳንት እርምጃ ምላሽ ይሰጣል ተብሎም ይታሰባል። የአውሮፓ ህብረት ቃል የገባው መሰረት እየተገዛ አይደለም በሚል ትራምፕ ቢከሱም ግን ራሳቸው ትራምፕ ናቸው ልክ ያልሆነ ጉዳይ የፈጠሩት በሚልም ይከሰሳሉ። በርካታ ሰዎች የተለያዩ ሀሳቦችን በማጋራት ላይ ይገኛሉ። በተለይም ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ መፍትሄ ሀሳብ ማምጣት ሲሳናቸው ውጥረቱን ወደ ሌላ አቅጣጫ በመውሰድ ይታወቃሉ የሚል ሀሳብም እንደዚሁ ተጋርቶባቸዋል። ስለዚህ በዓለም ፖለቲካ ላይ የተለያዩ አጋጣሚዎችን በመጠቀም አንዳንድ አጨቃጫቂ ጉዳዮችን በመፍጠር የሚታወቁት ፕሬዚዳንት ዶናልድ ትራምፕ አሁን ከዩናይትድ ኪንግደም ወይም ደግሞ ከብሪታንያ የለንደን ፖለቲከኞች ጋር ያላቸውን ሰጥ አገባ ማርገብ እንደሚጠበቅባቸው ይነገራል። ያም ሆኖ ግን
በተለያዩ የዓለም ጥጎች ያሉ ፈተናዎች እንደዚሁ ከትራምፕ ጋር የተገናኙ የሆኑ መጥተዋል። በተለይም ፕሬዚዳንት ዶናልድ ትራምፕ እንግዲህ ወደ ስልጣን ከመጡበት ጊዜ አንስቶ ብዙ ጉዳዮች እየተተራመሱ መጥተዋል። ይህንም ተከትሎ ኢትዮጵያን ጨምሮ እንግዲህ የአገራት ዜጎች ወደ አፍሪካ ካሜሩን ተመልሰዋል። በጣም በሚያሳዝን ሁኔታ የኢትዮጵያ ስደተኞችን ይጨምራል። እንግዲህ የአራት ሀገራት ዜጎች ናቸው ወደዚህ ቦታ የተመለሱት። ከኢትዮጵያ በተጨማሪ እንግዲህ የኮንጎ ብራዛቪል፣ የአንጎላ፣ የጋና አራቱ ማለት ነው የነዚህ አገራት ዜጎች ተመልሰዋል ወደ ካሜሩን ማለት ነው። እንግዲህ ሮብ ገብተዋል ማለት ነው። በጣም ያስቸግራል። ስደተኞች ላይ የሚወሰደውን እርምጃ እንግዲህ አጠናክረው እንደሚቀጥሉ ፕሬዚዳንት ዶናልድ ትራምፕ ማረጋገጫቸው ሆኗል። አስተዳደራቸው እንግዲህ ይሄኛው የመመለስ ሂደት በምን ያህል አግባብ ነው? ሰብአዊነት አለ ወይ? በአንድን ነገር አንድን ሀገር የሆነ ዜጋ ወይም ደግሞ የሆነ ስደተኛ ለቆ ሲሄድ ከምን አንጻር ነው በምን ሁኔታ ነው የሚለውን ታሳቢ ማድረግ ተስኗቸዋል በሚል እጅግ አስቸጋሪ ነው። ስደተኞች ላይ የሚወሰደው እርምጃ ከስርዓት አንጻርም በብዙዎች ዘንድ የሚተች ነው። ግን ፕሬዚዳንት ዶናልድ ትራምፕ ስምምነት ከፈረሙ አገራት ጋር እንግዲህ የተለያዩ ስራዎችን የሰሩ ነው። እንደዚሁም ከሩዋንዳ ጋር ከካሜሩን ጋር ስራውን እንደሚሰሩ ተናግረዋል። ረቡዕ ከጥር ወዲህ ወደ ሶስት ጊዜ ስደተኞች ወደ ካሜሩን መላካቸውን አስቀምጠዋል። ትንሽ አስቸጋሪ ነው። በዚህ ሳምንት የደረሱ 6 ሴቶችና 3 ወንዶች ከዚህ ቀደም ከአሜሪካ ወደ ካሜሩን የተባረሩ ሌሎች 17 ስደተኞችን ይቀላቀላሉ ተብሎ ይታሰባል። ይሄኛው ከሰብአዊነት አንጻር እንዴት ሊታይ ይችላል የሚለውም በእርግጥ ይጠያቂ ይነሳበታል። ግን ከሁሉም በላይ ስደተኞች እንግዲህ ወደ አንድ ሀገር ሲሄዱ በተለይም ወደ አሜሪካ ሲሄዱ ለተሻለ የኑሮ ሁኔታ ለተሻለ አማራጭ ነበረ። ግን አንዳንድ ጉዳዮችን ስንመለከታቸው የፕሬዚዳንት ዶናልድ ትራምፕ ማካሄዳቸው ኦፍኮርስ አግባብነት የሌለው ነው። ምክንያቱም አንድ ስደተኛ ወደሆነ አገር ሲሄድ ለዛውም ወደ አሜሪካ ሲሄድ ምን ሸሽቶ ነው የሚለውን በአግባብ መመልከት ነበረባቸው። ያን አላደረጉም በሚል በሰብአዊ መብት ተሟጋቾች ይወቀሳሉ። ግን ጉዳዮች አሁንም መልካቸውን እየቀየሩ የመቀጠላቸው ጉዳይ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕና የዓለም ፖለቲካ እንደዚሁ ምስቅልቅሉ እንደወጣ እንደሚቀጥል ማሳያዎቹ እነዚህ ናቸው የሚል ሀሳብም አለ። የፓኪስታንና የኩዌት ጠቅላይ ሚኒስትሮች እንግዲህ በሪጂናል ሲቹዌሽኑ ወይም ደግሞ በመካከለኛው ምስራቅ ቀጠናዊ ጉዳዮች ላይ ተነጋግረዋል። እንዴት አይነት መፍትሄ ሊያመጡ ይችላሉ የሚለውም በበርካቶች እንደሚጠበቅ ቢሆንም ግን ሁኔታዎች አሁንም መልካቸውን እየቀየሩ እንደሚሄዱ ጠቋሚ ነው የሚሉ መረጃዎች ይወጡ ይገኛል። እናንተ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቢኒያም ካሴ ነበርኩኝ። አመሰግናችኋለሁ።